በምን መልኩ እንደሚቀጥል ምን እንደምንማማር ኢንሻአላህ ለመግቢያ ያክል አስፈላጊ መረጃዎች ብዬ ማስባቸውን ለእናንተ ለማጋራት ነው። ኢንሻአላህ አካዳሚየቱል ቀለም የተከፈተው ያው ባለን አቅም የአረብኛ ቋንቋን ለማበልጸግ ለማሳደግ ራሳችን በአረብኛ ቋንቋ መግባባት እንድንችል መጨረሻ ደግሞ ያው አረብኛ ቋንቋ የመማር ዋናው ሀደፉ ብዙ ጥቅሞች ቢኖሩትም ዋናው ጥቅሙ ዲነል ኢስላምን መረዳት ነው። አላህ ሱብሓነሁ ወተዓላ ቁርአንን ያወረደው በአረብኛ ቋንቋ ነው። ኢና አንዘልናሁ ቁርአንን ዓረቢያን ለዓለኩም ተዕቂሉን እንዳለው ወለቀድ ነዕለሙ አነሁም የቁሉነ ኢነማ ዩዓልሙሁ በሸር ሊሳኑ ለዚ ዩልሒዱነ ኢለይህ አዕጀሚዩን ወሃዛ ሊሳኑን ዓረቢዩን ሙቢን። ግልጽ የሆነ የዓረብኛ ቋንቋ ነው ቁርአን የወረደበት። ስለዚህ ቁርአንን ለመረዳት የጌታችንን የአላህን መልእክት ለመገንዘብ አረብኛ ቋንቋ አስፈላጊ ነው። ወከዛሊከ ሐዲስንም ለመረዳት ነቢያችን አለይሂ ሰላቱ ወሰላም ዓረብይ ናቸው። በዓረብኛ ነው የሚናገሩት። ቁርአንን የሚያብራሩት በዓረብኛ ነው። ሐዲታቸው ዓረብኛ ነው። ስለዚህ ቁርአንን ሐዲስን የዲናችንን ሁለት መሰረቶች ለመረዳት አረብኛ ቋንቋ ያስፈልገናል። ዋናው የዓረብኛ የምንማርበት ዋናው ዓላማ ይህ ነው። ሌሎች ብዙ ጥቅሞች ቢኖሩትም እና ስለዚህ እስኪ ማዕሉማቱን አን ድራሰቲ ፊ አካደሚየቲል ቀለም በአልቀለም አካዳሚ ስንማር እዚህ አረብኛ ቋንቋ እንማራለን ስንል ከመጀመራችን በፊት እንዲታውቋቸው የሚፈለጉ ኢንፎርሜሽኖች ካሉ እነሱን ለማየት ነው። የመጀመሪያው ምንድነው? المعلومة الأولى تقديم الدور ኮርሶች በምን መልኩ ይቀርባሉ የሚለው ነው። በምን ነው ኮርሶች የሚለቀቁት ለሚለው አብረል ኢንተርኔት ኦንላይን ነው የምንማረው። ኦንላይን በቴክስት በፒዲኤፍ በፓወርፖይንት ሊሆን ይችላል። በቴክስት በፒዲኤፍ መልኩ ይለቀቃሉ። በግሩፑ በቻናሉ ማለት ነው። ቪዲዮ ይኖራል። በቪዲዮ በዩቲዩብ ኢንሻአላህ ትምህርቶቹ ይለቀቃሉ። እንዲሁም በኦዲዮ። ስለዚህ ትምህርቱን የሚከታተሉ አካላት የሚመቻቸውን ሶርስ መጠቀም ይችሉ ዘንድ በሶስቱም አይነት ይለቀቃሉ ማለት ነው። ኢንተርኔት አክሰስ ብዙ የሌላቸው ሰዎች ቴክስቱን ማንበብ፣ ኦዲዮዎችን መስማት ሊሆን ይችላል። በደንብ ደግሞ ኢንተርኔት አክሰስ ያላቸው እና ቪዲዮዎችን እያወረዱ ማየት መከታተል የሚችሉ ወንድምና እህቶች ደግሞ ቪዲዮ ይለቀቃል። ይበልጥ ግልጽ የሚያደርግ ቪዲዮ ማለት ነው። ሙደቱ ደራሳ ለምን ያክል ጊዜ ነው ትምህርቱ የሚሰጠው? ይሄ እንግዲህ ሲተቱ አሽሁር ይላል 6 ወር ነው። ይሄ ለመጀመሪያ ያክል ያው በተምሂድ በመግቢያ ትምህርት በመሰረታዊ ትምህርት ስለሆነ የምንጀምረው ሰርቲፊኬት ነው። በቃ የሰርቲፊኬት ፕሮግራም ስለሆነ 6 ወር ነው የተሰጠው ማለት ነው። እንግዲህ ኢንሻአላህ በአላህ ፈቃድ ግሩፑም ቻናሉም እያደገ እና እየተዋወቀ እኛም ደግሞ አቅማችንን እያሳደግን ሌሎችም እንደዚሁ በእውቀታቸውና በታማኝነታቸው የምንተማመንባቸውን ወንድሞችንም በማካተት እናሳድገዋለን የሚል ሀሳብ ነው ያለኝ። ኢንሻአላህ አላህ ደግሞ ያሳካዋል ብዬ አስባለሁ እመኛለሁ። ኮሌጅ የሚሆንበት ጊዜ ይመጣል። ለጊዜው ከአቅም አንፃር ኦንላይን አድርገነዋል። ግን መሬት ላይ የሚያርፍበትና በአካል የምንማማርበትም ደግሞ ጊዜ ይመጣል ኢንሻአላህ ማለት ነው። ስለዚህ ይሄ የተምሂድ ፕሮግራም የሰርቲፊኬት ፕሮግራም ሲተቱ አሽሁር 6 ወር ነው የሚፈጀው ማለት ነው። እሩሱም ክፍያን በተመለከተ ለጊዜው በነፃ ነው የተጀመረው ማለት ነው። መጃንያ المدرس ዑመር መሐመድ እባላለሁ። እንግዲህ አብዛኛዎቻችሁ እዚህ ግሩፕ ላይ በትውውቅም ስለሆነ የተጀመረው ታውቁኛላችሁ ብዬ አስባለሁኝ። በአረብኛ ቋንቋና ስነ ጽሁፍ ዲግሪ አለኝ። እችላለሁ የምልበት አቅም ባይኖረኝም መማማር በሚል እንይዘዋለን ማለት ነው።
ያው እዚህም በአካልም ምድር ላይ ማስተምራቸው የዲፕሎማ ምናምን የተምሂድ ፕሮግራም ተማሪዎች አሉ። ስለዚህ ኢንሻአላህ ልምዳችንን ወደፊትም እንጨምርበታለን። ያው ልምድና ጊዜው እንትን እያለ ሲሄድ ጊዜያችንን በትምህርት ላይ እያሳለፍን ስንሄድ ከናንተም ጋር ብዙ እየተማማርነ ስንሄድ ነው እውቀት የሚፋፋውና የሚጠነክረው ማለት ነው። ስለዚህ ከትምህርቱ ዓላማዎች መካከል የእናንተንም የኔንም እውቀት እየገነባን መሄድ ነው ማለት ነው ኢንሻአላህ። ቀጣይ የምናየው አህዳፍ الدراسة የትምህርቱ ጎሎች ግቦች ምንድን ናቸው? በዚህ ትምህርት የምናገኛቸው ግቦች መጨረሻ ላይ የምንጨብጠው ነገር ምንድን ነው ከተባለ ምን ነው በዚህ ትምህርት ውስጥ አካተን ተምረን መጨረሻ ላይ በእውቀት መልኩ ይዘናቸው በአላህ ፈቃድ የምንይዛቸው ነገሮች ምንድን ናቸው ካልን የመጀመሪያው ተዓሉሙ الحروف الهجائية አልፋቤቲክ ሌተሮችን በአረብኛ ቋንቋ ሆሄያትን ከነ አናባቢዎቻቸው እንማራለን። እዚህ ትምህርት ላይ ብዙም ጊዜ የሚፈጅ ነገር የለም። አብዛኛው ሰው አሊፍን የቀራ ነው። ያው እዚህ ጋር ጠበቅ አድርገን የምናየው የጎሉ የመኻሪጅ الحروف ስህተቶችን የማስተካከል ካልሆነ በስተቀር ቀጣይ تعلم القراءة والكتابة الأساسية ምንድነው? መሰረታዊ የሆኑ የቂራአትና የጽሁፍ ትምህርቶችን እንማማራለን ማለት ነው። እንግዲህ አብዛኛው በአሁኑ ሰዓት ከትምህርት ጋር ቂራአት የምንቀራ ሰዎች አብዛኛው ክፍተታችን ምንድነው? መጻፍ አንችልም። የድሮ ደረሳዎች መሻይኾች ገና አሊፍን ከመጀመራቸው ጀምረው የኪታባ ትምህርት ይማራሉና መጻፍ ይችላሉ። ጽሁፋቸው ደስ ይላል። በአሁኑ ሰዓት ደግሞ መጻፍ አንችልም እና ይሄ ትልቅ ክፍተታችን ነው። እሱን እንድናስተካክል ቂራአትና መሰረታዊ የቂራአትና የኪታባ የጽሁፍ ትምህርት ይኖረናል ማለት ነው። ቀጣዩ ምንድነው? ቢናኡል ሙፍረዳት ነው። ቢናኡል ሙፍረዳት ጥሬ ቃላቶችን መገንባት፣ ማጠራቀም፣ ቮካብላሪዎችን ማጠራቀም። እንግዲህ አንድን ቋንቋ ሆሄ ከተማርን በመቀጠል ቃላት ነው የሚቀጥለው ማለት ነው። ቃላቶችን ተጠቅመን ነው አረፍተ ነገር የምንሰራው ማለት ነው። አረፍተ ነገር ሰርተን ልንግባባ ዘንድ የተወሰኑ ቃላቶች እኛ ጋር መኖር አለባቸው። እነሱን ተጠቅመን ነው አረፍተ ነገር እየሰራን ልንግባባ የምንችለው። ቀጣዩ የትምህርት ክፍል ምንድነው የሚሆነው? ቀዋዒድ النحو والصرف الأساسية። እንግዲህ ቃላቶችን ተጠቅመን አረፍተ ነገር እየሰራን ለመግባባት ደግሞ ዝም ብለን በዘፈቀደ ቃላቶችን ብናገናኛቸው ሊያግባቡን አይችሉም ማለት ነው። የነዛን ህግ የምንማርበት ደግሞ ነህው ሰርፍ የሚባል በተለይ ነህው ግራመር ሰዋሰው በተወሰነ መልኩ ለጀማሪ በሚመጥን መልኩ እንማራለን ማለት ነው። ቀጣይ ደግሞ ኢጅራኡል ሙሐደሳት የንግግር ክህሎታችንን የምናዳብርበት ሙሐደሳት ስፒኪንግ ስኪላችንን የምናሻሽልበት ኤክሰርሳይዝ የምናደርግበት የምንለማመድበት የትምህርት ክፍል ይሆናል። ቀጣዩ ደግሞ ቂራአቱ ኑሱስ ወፈህሚሃ እንግዲህ በዚህ ቆይታችን ከምናገኛቸው አህዳፎች መካከል ቴክስቶችን በፓራግራፍ በአረፍተ ነገር በፓራግራፍ በፓሴጅ መልኩ የተጻፉ ሊሆኑ ይችላሉ። ያን ያህል ከፍ ወዳለ እንትን ባንሄድም አጫጭር የሆኑ ቴክስቶችን አንብቦ መረዳት የሚል ትምህርት ይኖረናል ማለት ነው። እንግዲህ ይሄንን ይመስላል ማለት ነው አህዳፎቹን ስናይ። ቀጣይ ሙህተወል በርናመጅ ፕሮግራሙ ምን ያካትታል? እንግዲህ 6 ወርን ለ3 ነው የከፈልነው። ሁለት ወሮችን እንደ ሴሚስተር አድርገን እንትን ማለት እንችላለን። የመጀመሪያዎቹ 2 ወር አንደኛው ክፍል ይሆናል። ቀጣዮቹ 2 ወር ሁለተኛው ክፍል የትምህርታችን ክፍል ይሆናል። ቀጣይ እንደገና የመጨረሻ 2 ወራቶች ይኖሩናል ማለት ነው። በመጀመሪያው 2 ወር ምን እንማራለን የሚለውን ስናይ በመጀመሪያው 2 ወራት ምን እንማራለን የሚለውን ስናይ የመጀመሪያው الحروف الهجائية والحركات alphabetic letters እንደማለት ነው። ሆሄያቶች እና አናባቢዎቻቸው
ኮንሶናንትስ ኤንድ ቫውልስ ብለን የተማርነው ለምሳሌ በእንግሊዘኛ ወይም በሌላም ቋንቋ ልክ ያው እዚህ ጋር ስንማር እንግዲህ ትምህርት ለተማራችሁት ለእናንተ በሚመጥንም አማርኛ ብቻ ለምታውቁት በሚመጥንም ኑቃሪ በይነ اللغتين احيانا بين اللغة العربية والأمهرية واحيانا بين اللغة العربية والإنجليزية ማለት ነው። አልፎ አልፎ ከአማርኛ ቋንቋ አንፃር እንዲገባን ማለት ነው። እንግሊዘኛ ለተማራችሁትም ደግሞ ይገባችሁና ይበልጥ ትረዱት ዘንድ ከእንግሊዘኛ ቋንቋ አንፃር ያሉትን ነገሮች እናያለን ማለት ነው። በመቀጠል በዚህ በመጀመሪያው የትምህርት ክፍላችን ወይም በመጀመሪያው ሴሚስተር የምንማራቸው ምንድናቸው? አልሙፍረዳቱል አሳሲያ መሰረታዊ ቃላቶች መርሐባ አልሙፍረዳት አልአሳሲያ ሙፍረዳት ማለት ቮካብላሪ ጥሬ ቃላት እንደማለት ነው። እነሱን እንማራለን። ከዛ በመቀጠል አልጁመል አልበሲጣ ታናናሽ ቀላል የሚባሉ አረፍተ ነገሮችን ደግሞ ቀጥለን እናያለን ማለት ነው። አልጁመል አልበሲጣ። ከዛ በመቀጠል የመጨረሻው የዚህ ሴሚስተር ትምህርት ሊሆን የሚችለው ምንድነው? አضማኢር ተውላጠ ስሞች፣ በአረብኛ ቋንቋ ተውላጠ ስሞችን እናጠናለን። የተለያዩ ክላሲፊኬሽኖች ወይም አከፋፈሎች አሉ። እየከፋፈል እናያቸዋለን። ተረጋግተን በሚገባን መልኩ ኢንሻአላህ እንሞክራለን ማለት ነው። طيب ቀጣዩ የትምህርት ሴሚስተራችን የመካከለኛዎቹ 2 ወሮች እንደማለት ነው። በዚህ ጊዜ ደግሞ የምናየው ምን ነው? በዚህ ጊዜ የምናየው ደግሞ በዚህ ጊዜ የምናያቸው የመጀመሪያው አልሙሐደታት አልየውሚያ ከእለት ስንኖር ስንሰራ ስንበላ ስንጠጣ ከእለት ኑሯችን ጋር ተያያዥ የሆኑ ቀላል አረብኛ እንትኖችን ኮሙኒኬሽኖችን መግባቢያዎችን እየተጠቀምን ሒዋሮችን ቃለ ምልልሶችን ኮንቨርሴሽኖችን እናያለን ማለት ነው። በመቀጠል እንደገና ደግሞ ቅራአቱ ንሱስ ወፈህሙሃ ቴክስቶችን የተጻፉ ነገሮችን ፓራግራፎችን እያነበብን እነሱን መረዳት መቻል። ሌላው በዚህ የትምህርት ክፍል የሚካተተው ትምህርታችን ሑሩፉል ጀር መስተዋድዶች ፕሪፖዚሽንስ እንደማለት ነው በእንግሊዘኛ ደግሞ እነሱን እናያለን። ቀጣይ ደግሞ አስፈቱ ወልመውሱፍ አድጀክቲቮችን ገላጭና ተገላጮችን እናያለን። በመቀጠል ተስሪፍ ወኢስናድ አፍዓል መሰረታዊ የሶርፍ ቃዒዳዎችን ትምህርቶችን እናያለን። ግሶችን እናራባለን። ግሶችን ደግሞ ወደ ተለያዩ ዶሚሮች እያስጠጋን ቅርጻቸውን በምን መልኩ እንደሚቀይሩ እናያቸዋለን ማለት ነው። አልፈስሉ الثالث በሶስተኛው ሴሚስተራችን የምንማረው ደግሞ ምንድነው? በሶስተኛው ሴሚስተራችን የምንማረው ደግሞ የመጀመሪያው አልሙሰና ወልጀምዕ። እንግዲህ አረብኛ ቋንቋ የሚለይባቸው መለያዎች አሉት። ሊሉገት العربية خصائص ከሌሎች ቋንቋዎች የሚለይባቸው እጅግ ሰፊ ነው። አረብኛ ቋንቋ ለአንድ ነገር ብዙ ስሞች ተሰጥተው እናገኛለን። ብዙ ነገሮች አሉ። ከነዚህ መካከል አረብኛ ከሌሎች ቋንቋዎች ከሚለይባቸው መካከል ደግሞ ሙሰናና ጀምዕ መኖሩ ነው። አብዛኛዎቹ ቋንቋዎች ሲንጉላር ፕሉራል ነጠላ ብዙ በሚል ነው የሚከፈሉት ስሞች ማለት ነው። አረብኛ ላይ ግን ለሶስት ነው የሚከፈሉት። ነጠላ አለ፣ ሙሰና አለ ሁለት ዳብል፣ ጀምዕ አለ ፕሉራል ሁለት ሶስት እና ከዛ በላይ ማለት ነው። ስለዚህ ሙሰናና ጀምዕ እንዴት እንደሚቀየሩ እናያለን ማለት ነው። ቀጣይ الجملة الاسمية والفعلية ስማዊና ግሳዊ አረፍተ ነገሮችን ባለፈው በመጀመሪያው ትምህርት ክፍላችንም የተወሰነ አይተን እንዳየነው ማለት ነው እንደምንማረው ማለት ነው። እነሱን ደግሞ ለሁለት እንከፍላቸዋለን፣ ስማዊ ግሳዊ ብለን እነሱን በተወሰነ መልኩ እናያለን። ቀጣዩ የትምህርታችን ክፍል የሚሆነው አደዋቱል ኢስቲፍሃም የመጠየቂያ መሳሪያዎች የመጠየቂያ ቃላትን በአረብኛ እነሱን በተወሰነ መልኩ እናያለን። ቀጣዩና አንፈዕ የሚባለው እጅግ ጠቃሚ የትምህርቱ ክፍላችን
የቀጣይ እርምጃዎቻችንን እጅግ የሚያቀልልን ቀጣይ ትምህርታችን ትልቅ መግቢያ የሚሆነው ኢዕራብ የነሁ ዋና ፓርት ማለት ነው። የነሁ ትምህርት ዋና ፓርት ቀላል በሆነ መንገድ ስለ ኢዕራብ እንማራለን ማለት ነው። ኢዕራብ በተወሰነ መልኩ ተረዳን ማለት ነሁን በሩን ሰብረን ገባን እንደማለት ነው። ነሁ ሲባል በስም ደረጃ ነው የሚፈራው። ብዙ ጊዜ የነሁ ትምህርት ይከብዳል ይባላል። ስለዚህ ኢዕራብ በደንብ ካየን በኋላ የተወሰነ ከገባን የነሁ ትምህርት ቀላል ነው የሚሆነው። ቀጣይ በምንቀጥለው የትምህርት ጉዟችን ውጤታማ እንሆናለን ማለት ነው በአላህ ፈቃድ። ስለዚህ ትምህርቶቹ እነዚህ ናቸው። ትምህርቶቹ እነዚህ ከሆኑ ተማሪዎች እንዴት ኢቫሉዌት ይደረጋሉ? ውጤት እንዴት ተሰጥቷቸው መጨረሻ ላይ አለፉ ወደቁ ተብሎ ያለፉት ሰርቲፋይ እንዴት ነው የሚሆኑት ከተባለ አልእክቲባራቱ እስቡዕያ ወልእክቲባራት ኒሃኢያ አሉ። ሳምንታዊ ፈተናዎችና የመጨረሻ ማጠቃለያ ፈተናዎች ይኖሩናል። ስለዚህ በየሳምንቱ ቢያንስ 5 ቀናቶች የትምህርት ቀናቶች ይኖራሉ። ከቅዳሜ እስከ ሮብ የትምህርት ቀናቶች ናቸው። ሐሙስ ሁልጊዜ የሳምንቱ ትምህርቶች ፈተና የሚሰጥበት ነው። ከዛ 2 ወር መጨረሻ ላይ የሴሚስተሩ መጨረሻ ማጠቃለያ ፈተና እንፈተናለን። እነዚህን መሰረት በማድረግ የተማሪዎች ውጤት ይሰራል ማለት ነው። እንግዲህ ለጊዜው ያለው መረጃ ይህንን ይመስላል። ከናንተ በኩል ያለው ተሳትፎ ቀዝቀዝ ያለ ነው። ሞቅ አድርጉት። አባል እንዲጨምር ጓደኞቻችሁን አድ አድርጉ። ጊዜ የሚፈጅ የሚበላ ምናምን ነገር አይደለም። በተመቻችሁ ሰዓት ኦንላይን በገባችሁ ሰዓት ገብታችሁ የምትፈልጉትን ነገር አውርዳችሁ ተከታትላችሁ ፈተና መስራት ትችላላችሁ። እኔ ኦንላይን በገባሁ ቁጥር እናንተ መግባት ይጠበቅባችኋል ማለት አይደለም። ስለዚህ በዚህ መልኩ እንግዲህ የቻልነውን ያክል አረብኛ ቋንቋን በአረብኛ ቋንቋ ለመናገር አረብኛ ቋንቋችንን ዴቨሎፕ ለማድረግ የበኩላችንን አስተዋጽኦ ለማድረግ እንተባበር። የአረብኛ ቋንቋ ወደፊት በታች ክፍል ድረስ ሊሰጥ ይችላል ተብሎ ይታሰባል። አሁን ላይ በከተማ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት ላይ መሰጠት እንደተጀመረ ወይም እንደሚጀመር ነው ያለው። በዩኒቨርሲቲዎች እየተሰጠ እንዳለ ታውቃላችሁ። ብዙ ዩኒቨርሲቲዎች የአረብኛ ቋንቋ እንደጀመሩ ታውቃላችሁ። ስለዚህ ሀገራችን ኢትዮጵያም ከአረቦች ጋር ያላት ግንኙነት ከድሮ በተሻለ እንደሆነ ታውቃላችሁ። ከዚህ በላይ ትልቁ ሀደፍ ደግሞ አረብኛ ቋንቋ ችለን ኮሚኒኬት አድርገን ከአረቦች ጋር ተግባብተን ሄደን ስራ መስራት። ይሄ ራሱ ጥቅም ሆኖ እያለ ዋናው ጥቅም እንደ ሙስሊም እንደ ኢስላም ዋናው ጥቅም እስልምና መገንዘብ ቁርአንና ሀዲትን መረዳት ነው የሚለውን ይዛችሁ ኢንሻአላህ ትምህርቱን እንቀጥላለን ማለት ነው። እስከዛ እንግዲህ ያው እኔ ጋር ያለው እንግዲህ አሁን የተመዘገባችሁትም ተማሪዎች እጅግ ትንሽ ስለሆናችሁ ሰሞኑን አንጀምርም። ማክሲመም ወይም ቢበዛ 1 ወር ሳንጀምር ልንቆይ እንችላለን ብዬ አስባለሁ። እስከዛ ድረስ ያልተመዘገባችሁ ተመዝገቡ። አባላቶች እንዲበዙ ደግሞ ግሩፑንና ቻናሉን አስተዋውቁ፣ አድ አድርጉ ለማለት ያክል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።